ማረሚያ ቤት እያለው ሁስታስ ኑሩ ቱርኪን በደል በድዬበታለሁ በእስር ቤት እያለው ማለት ነው። እና በራሴ ጉዳይ ራሴ ነው የሚመለከተኝ፣ ማንም አይመለከተኝም። ክርስቲያን ሙስሊም የሚባል ነገርም የለም። ኦዱም ታረጉት ለምንድን ነው? ኦዱም እናደርገው ከአምላካችን ታረጉት ለምንድን ነው? ሶላት ለመስገድ ከአምላካችን ከአላህ ፊት ቆመን ሶላት ለመስገድ ሶላት አላህ በቁርአን ላይ ማስረጃ ለስተ ምን አለ? ኦዱም እንደምናደርግ ያ አዩሃ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم እናንተ ያመናችሁ ሰዎች ሆይ ማስረጃ ቆይ ስለ ማስረጃ ቆይ ማስረጃው ይቆይና ለምን ያለ ማስረጃ ማለት ማስረጃው ይቆይና ማለት ነው። ለምን ይቆይ ያለ ማስረጃ ማለት እኮ እኔ ጥያቄ ልጨርስልና ወደ ማስረጃ ትገባለህ ወዳጄ። አይሽ ኦዱ ሳታረግ ብትሰግድ ምን ችግር አለው? የስግደት አይነቶች ብዙ አሉ። ጸሎት ምናምን ከሆነ ችግር የለም። እንደውስ ስግደት ይላዋስ ኖርማሊ ሶላት ኦዱ ሳታረግ ብትሰግድ አይቻልም። ላ ሶላት ቢዱን ወዱእ ነብያችን ሰለላሁ ዐለይሂ ወሰለም አዳምጠኝ ይኸውልህ አንድ ያዳምጥሽ። ሶላት ቢዱን ወዱእ ሶላት የለም ያለ ውዱእ አሉ። ነገር ግን እዚህ ቦታ ላይ ብዙ አይነት ሶላት አለ። ለምሳሌ ስጁድ ብለን የምንጠራቸው ሶላት ይጠራሉ። ጸሎት ለማድረግ ከፈለገ አንድ ሰውየው ውዱእ ባይኖረም ችግር የለውም። ልክ እንዲሁ ስጁድ ቲላዋት ወደ ሽክር የሚባል አለ። ምስጋና ስጁድ ለአላህ የምታደርገው ስጁድ ነው። ውዱእ ባይኖርም ችግር የለውም። ስጁድ ቲላዋ ችግር የለም። ውዱእ ባይኖርም ያ ነው። እሺ ኦዱ ስታደርጉ ለምን ጆሮአችሁን አፍንጫችሁን ብቻ የምታጠቡት እና እጃችሁን እግራችሁን ለምን ሙሉ ሻወር ለምን አውስዱ? አምላክ በዚህ መልኩ ስለሆነ አምላክ በዚህ መልኩ ስለሆነ ያዘዘ ማስረጃ ልስጥህ በዚህ መልኩ እንዳዘዘ እነርሱ አሉ። ሌላ ምክንያት የለውም ወይ? ከዚህ ማዘዙ ብቻ ነው? አዎ አምላክ ስላዘዘ አምላክ ስላዘዘና ማዘዙ ብቻ ነው። መጠየቅ የፈለከው እና ካውኩ ለመጠየቁ መንገድ ነው መልስልኝ። ወሊ አይደለም ብቻ ነው ያ በአንድ ምክንያት የተገለጸ ነው። እኔ ልግለጽ ለጠይቅ እሱ ማለት የሚፈልጉት ነገር ምንድነው? አንድ ሰው በሚፈልጉት ሳይሆን የሚሆነው እሱ አይደለም። እንግዲህ አሁን ሶላትን እንድንሰግድ ነው አድርጉ ተብለን የታዘዝነው ለሶላት ስለሆነ ነው። እና ጆሮቹ ላይ ሰይጣን አይሸናም? አዎ አሁን እሱ ላነሳልህ ሰውዬው ጆሮ ላይ ተጠቅመናል ይላል። አስረዳህ ምን ታደርገው? ይሸናል አይሸናም? ይሸናል አይሸናም? ሁሉ መልስልህ ነው አደ አይሸናም። መሽናት ማለት ምን ማለት እንደሆነ ልነግርህ። ይሸናል ሲባል እሱ ቆም ብሩሽ ጆሮ ላይ ያደባል ከሆነ አይደለም፣ እሱ አይደለም፣ የተሳሳተ ነው። ለሱ ላስረዳ ምን ማለት መሽናት እንዴት ነው? ሻዳምጠኝ በታደርግ እሺ ነብያችን ሰለላሁ ዐለይሂ ወሰለም ለምን ይወጣል? ችግር የለውም ይጠይቅ። ነብያችን ሰለላሁ ዐለይሂ የሰሙህን ነው እነዚህ ልጆች እየጠየቁ ያሉት። ግን እስከ መልስለት ድረስ አዳምጥ። እሺ ታገስ። ነብያችን ሰለላሁ የነገሯቸውን ነው የሰሙትን ነው። በዚህ መልኩ ከኢስላም ያስበረግጓቸዋል። ግን የሚያስበረግግ ነገር አልነበረም። ስለ መለኮታዊ ነገር አያስተምሯቸውም። እስልምና ላይ እንዲህ ያለ እያሉ እየተጫወቱባቸው ነው። የጭንቅላት ጨዋታ ነው እነዚህ ሰዎች እየሰሯቸው ያለው። ወላሂ ምን ያክል እንደሚንቋቸው ነው እንደው ምን የሚያሳየኝ በጣም ምን ያክል እንደሚንቋቸው። ለማንኛውም እናስረዳቸው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው የሱብሂን ሶላት አሳልፉ ፀሐይ እስኪወጣ ድረስ ቢያሳልፍና ቢተኛ ይሄ ሰው ፈቀድ ባለ ሸይጣን ፊ ኡዙኒሂ አሉ በጆሮ ላይ ሰይጣን ሸንቶበታል አሉ። ኦኬ ሸንቶበታል ሲባል ቀጥታ ዝም ብሎ መጥቶ ሽንቱን ያንቆረቆራል ሰይጣን ማለት ነው? አይደለም። ምን ለማለት ነው ከተባለ የተገለጸ ትልቅ የአምልኮ ስርዓት አለ። ይሄን አምልኮ ስርዓት አዘናግቶታልና ሰይጣን ከዚህ ከትልቅ አምልኮ በቃ አርቆታል እንደማለት ነው። ይታቻል ከትልቅ የአምልኮ ስርዓት እንዳዘናጋው በምሳሌ እየገለጹ እንጂ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሽንት መሽናት አይደለም። ሸይጣን ላይ ይሁን ይሄን እኛ ሰይጣንን የምናየው ነገር ራሱ አይደለም እኮ ይታቻል አይደለም መጥቶ ሽንት ሊሸና ማለት ነው። እንዳልሆነም በተጨባጭም ታውቃላችሁ መጥቶ እንደማይሸና። ታዲያ መልእክቱ ምንድነው ከተባለ የተገለጸ ትልቅ የአምልኮ ስርዓት አለ። የአምልኮች ሁሉ ትልቁ ስርዓት ሶላት ነው። ለዚያም የሱብሂ ሶላት ከሁሉም ሶላቶች የሚበልጥ ነው። ይታቻል ከዚህ ነገር ምን ያክል እንዳዘናጋውና ሰይጣን በቁጥጥሩ እንዳደረገው
ይሄን ሰው ከአምልኮ ስርዓት ሲያረቀው ጊዜ ወደ ኃጢአት ሲወስደው ጊዜ ሰይጣን በቁጥጥር ያደርግሃል አይደለ? ያን ለመግለጽ እንጂ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሰይጣን ሽንት መሽናት አይደለም። እሺ መሽናት አይደለም ሽና ያልሽናም። እሺ እሱ ለራሱ መልስ ያዘው፣ ለተመልካቾችም ራሳቸው ያዙት። በዚህ መሰረት መጽሐፍ ቅዱስ ላይ ይሰማል። እግዚአብሔር ሰይጣንን ሰላም አለይኩም አንዴ ወአለይኩም ሰላም ኢየሱስ ክርስቶስን እግዚአብሔር ማን ነው ሰይጣን ፈትኖታል አይደል? ይሰማል ወዳጄ። ኢየሱስ ክርስቶስን ዲያብሎስ ሰይጣን ፈትኖታል አይደል? ሄሎ ሄሎ በዚህ ነገር ላይ መጽሐፍ ቅዱስ ላይ ብዙ ነገር ነግራችሁ ይችላል። አሰላሙ አለይኩም። ይሄን ሲጀመር አይመልሱም። እኔ አንድ ነገር ማለት ነው እንጀራ መናገር ሶላት እሺ፣ አንድ ነገር እናገር። ክርስቲያኖች ለምንድን ነው ባሎቻቸው ሁለት የሚያገቡት? ለምንድን ነው እንደዚህ የሚሉት? ለምንድን ነው ወደ መካ የምትሰግዱት የሚሉት? ይሄ የዲኖት ጥያቄ ነው ወይ? ይሄ እነሱን የሚያድናቸው ጥያቄ ነው? ይሄኛ ጥያቄ ነው? ይሄ ፈተዋ ጥያቄ ነው? ሁለተኛ ደግሞ አንድ ጓደኛ አለችኝና ክርስቲያን ናት። ኢየሱስ ክርስቶስ ለምንድን ነው የተሰቀለው ስላት ያኔ ኃጢአታችንን ሊያስተሰርይልን ነው አለችን። አንድ ሺህ ሰው ብገሉም ኃጢአታችሁ ይሰረያል እንዴ ስላት፣ አዎ ጸሎት ታደረግን አለችኝ። ጸሎት በማድረግ ብቻ ኃጢአታቸው የሚሰረይ ከሆነ ሰው እየገደሉ ለምንድን ነው ሙስሊሞች እንደዚህ ናቸው የሚሉት? መጀመሪያ አያነቡም ወይ? ይሄ ነው ጥያቄ። የሚመልስ ክርስቲያን ካለ ይመልስልኝ። ለህስቲ ጀራ ቀጥል። የቅድሙ በተነሳው ላይ እኛ እኮ አሁን እንላለን እኮ አሁን የሆነ ሰው ሲጫወትብን የሆነ ነገር ሲቀልድብን ሽንቱን ሸናብኝ እኮ እንላለን አለ። ጥሬ ምናምን እንደው አንገልጸውም። ጥሬ ምናምኑን እኮ አደረገብኝ እንላለን አለ። ያ ማለት በተግባር አድርጎብናል ማለት አይደለም። ይሄ በቋንቋ ደረጃ የምንነገረው ነገር ነው። የሰውየው መጨማለቁን ድምፅ የምንጠቀምበት። እሺ ጀዛከላሁ ኸይር፣ ጥሩ ሀሳብ ነው። እሺ ጀነራል ተረኛ ይቅርታ። እሺ ሰላም ብያለሁ። 3000 ይሰማል? ይሰማል። 3500 ሰው አለ። ሁሴን ስለ አገኘው ደስ ብሎኛል። ሰላም አለይኩም ሁሴን። ይቅርታ አንድ መልእክት ላስተላልፍና አንተን በማግኘቴ ቆይ ስሚ ሞተር ከተረጋጋ ከላይ ያለው ልጅ ክርስቲያኖች ይቀደማሉ እዚህ ቤት ሙስሊሞች ሁሌ ታገኛለህ። ጀነራል ቀጥል። እሺ ቴንኪው አመሰግናለሁ። አላህ ይስጥልኝ። እኔ ስፔሻሊ ለየት ያለ አጀንዳ ነው ይዤ የመጣው ጥያቄ ሳይሆን አንድ ነገር አለ በህይወቴ። አሁን ጾም ነው፣ የክርስቲያንም ጾም ነው የሙስሊሞችም ጾም ነው እና አንድ ነገር በ3500 ሰው እንግዲህ እያዳመጠ ነው። እኔ አንድ ሁስታስ ወይም ዲን አለና ይቅርታ መጠየቅ እፈልጋለሁ። ምናልባት ካንተ ጋራ በውስጥ የምናወራው ነገር ይኖራል፣ ግን እኔ ትንሽ በዝዋይ ማረሚያ ቤት እያለው ሁስታስ ኑሩ ቱርኪን በደል በድዬበታለሁ፣ በእስር ቤት እያለው ማለት ነው። እና በራሴ ጉዳይ ራሴን ነው የሚመለከተኝ፣ ማንም አይመለከተኝም። ክርስቲያን ሙስሊም የሚባል ነገርም የለም። እኔ ይቅርታ መጠየቅ እፈልጋለሁ። ሁሌ በጣም በይቅርታ እኔ ደስ ብሎኝ ነው የምናገረው። 3500 ሰው አለ። ሁሌ አንድ ነገር ተፈጥሮ ሁሌ የእሱ ልጆች ራሱ በህልሜ እየመጡ ይረብሹኛል። እኔ ክርስቶስ ምስክሬ፣ በህልሜ ራሱ ሁለት የኡስታዝ ኑሩ ቱርኪ ልጆች ወንጀሉ በጉዳዩም የሆነ ነገር ሲፈጸም ረብሻ ነበረ። እነሱ ደግሞ በአጋጣሚ የረብሻው አካባቢ ነበሩ፣ ሊጠይቁት መጣው እና ሁሌ ሃይምሮዬ ላይ እነሱ ይረብሹኛል፣ ይመጡብኛል እና እኔ ጾማቸው ነው እኔም ይቅርታ እንድጠይቅ እሱም ይቅርታዬን እንዲቀበለኝ በ3500 ሰው ኢቨን አንተን ማግኘት ፈልጌ ነበር በውስጥ። ሌላው
ማውራት ያለብን ነገሮች ካሉ ማውራት እንችላለን ከነሱ ጋራ ማለት ነው። ግን ማከብራቸው መወዳቸው እኔ ኡስታዝ ያሲን ኑሩ ጋም በጣም እንግባባ ነበር። ኡስታዝ አቦክር ጋም እንደዚሁ በቂሊንጦ እስር ቤትም አብረን ነበር። መጨረሻ ላይ ዝዋይ ላይ አንዳንድ ነገሮች ተፈጠሩ እና እኔ ይቅርታ በዚህ ጾም ላይ ይቅርታዬን እንዲቀበሉኝ ነው በ3500 ሰው ስምለምን ማንም ሰው በዚህ በዛ እኔ ያውቀዋለሁ። ብዙ ነገር እኔ ጋር አለ፣ ብዙ ሚስጥሮች እኔ ጋር አለ። ያንን ሚስጥሮችን ካንተ ጋር እናወራለን በውስጥ ብዙ ነገሮችም አሉ። ያሳሳቱ ሰዎችም አሉ። ይሄን እንድፈጽም ያስደረጉ ሰዎችም አሉ። አብሽር ሰው ያለፈ ይሄን አጀንዳ ይዤ የገባሁበት ምክንያት ስላለኝ ነው እና እኔ ኡስታዝ ኑሩ ቱርኪን እስር ቤት ውስጥ ነበርኩ፣ ተፈትቻለሁ። አሁን ከኢትዮጵያ ወጥቻለሁ። ግን እንደው ይቅርታዬን እንዲቀበለኝ ማለት ነው። አሁን ጾማቸው ነው፣ ይቅርታዬን እንዲቀበለኝ ብቻ ማለት ነው። ይሄ መልእክት ለማስተላለፍ ነው የገባው። በሚችለው መልኩ ኡስታዝ ኑሩ ቱርኪን አገናኝተኝ ይቅርታ እንድጠይቀው በህዝብ ፊት እና ራም አውርቼው አላውቅም። ግን የምታውቁ ሰዎች ካላችሁ አገናኙትና በቃ ይቅርታ ይጠይቁ። የምታውቁ ሰዎች ካሉ ፎሎ አድርጉት። እኔ አውርቻቸው አላውቅም እነዚህን ባዮች። እሺ ኦኬ፣ አመሰግናለሁ። አላህ ይስጥልኝ። ይሄን ለመናገር ነው የገባሁት። ፕሊስ የምታውቁት ከእኔ ይቅርታ መጠየቅ እፈልጋለሁ። አንደኛ የሃይማኖት ዲን ነው፣ አባት ነው። እኔ ብላይክ እና ትንሽ እረፍትም ሁሌ ስለሚረብሽ ነው አይምሮዬ። አይሽ አላህ ይስጥልኝ። አመሰግናለሁ። እሺ ጀነራል እናመሰግናለን። እሱ ሰላም ብያለሁ። ቆየው ከመጣሁ ሞዴሬተሮች የሚያወርዱኛል። እሺ ያው እኛም ሙስሊሞች ያው መናገር ማወቅ የምንፈልገው ነገር ስላለ መጠየቅ ያው ግዴታም ስለሆነብን ነው። አታወርዱ ሞዴሬተሮች። ሁለት ያወርዱ በነገራችን ላይ። እሺ አታወርዱት። እኔ የምጠይቀው ጥያቄ ምንድነው? ያው የብሶ ጥያቄ ነው በነገራችን ላይ ኡስታዝና ስደት ዓለም ነው የምኖረው እዚህ ሳዑዲ አረቢያ ማለት ነው። ኡምራ ማድረግ ይችላል ወይ ማለት እስካሁን ሲያረኩት ተቀባይነት አለው ወይ ነው አርገን ጓደኞቼ ሌላ ኡስታዝ ጠይቀን እናንተ በሰቀቀን ያዙኝ ያረጋችሁት ኡምራ አይሆንም ስላሉኝ ጥያቄ ስለፈጠረብኝ ነው። ዝም በለው። ይሄ ኡምራውን ውድቅ አድርገው። እሺ እሺ አመሰግናለሁ ኡስታዝ። መርሐባ